የኔ ቆንጆ ነክቷል እኮ አትበቂም እንዴ? ስለኔ ነው እንደዚህ የምትናገረው? አዎ ስላንቺ ነው። ዋሻው አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱም ነው ያገባዋል። ቆይ ግን አንቺ ለምንድን ነው እንደ ጥላ የምትከታተይ? ምን ነው ይሄን ያልጨረቃ ላይ ያለሽ አስመሰልሽው? ዝም በይ አንቺ ብለሽ ገና ኪንጎና ዴቭንም ታባያቸዋለሽ። አረ ዝጋ በእናትህ። ወዳታለሁ ምናምን ስትል ትንሽ አታፍርም? ቤዛ የባርኩት ፍቅረኛ አይደለች እንዴ? የባርኩት መስላህ ነው እንዴ? ቤዛ አንተን ብታገኛት ምረ ይሄን ያልከሳሰበሽማ ለምን ቤቱ ሄደን አንጠይቀውም አይደል? አንዲ ባርኩትን አንዲ ደግሞ ናውን የምታተራምሽ ተራ ቤት ሰራተኛ ነሽ። ሰምኛለሽ? አዴን እንደዚህ እንዳትናገረት ገባሽ? አሁን እኮ ለምለም ኤላ ጋር እንዳልነበርሽ ነግራን ነበር። ምን ፈጠን በይ። ትስማሚያለሽ ወይስ ሂጂ ልንገራቸው? እዛ ኤላን ለቤዛ ትተሽላት እዚህ ያዴን ታብስ ያልሽ አይደል? ፍቅር እኔ ለእናቴ ብዬ ነበር እንደዚህ አይነት ስራ ውስጥ የገቡት። እናንተ ግን ከዳችሁ። ቆይ እንዴት ብሌል እንደዚህ ጭቅልባታለህ? ማን ነው? ናኦል ቆይስ እንዴት ልመጭ ቻልሽ? ልጠይቅን የመጣሁት ግን ብዙም አልቆይም። ዴቭ ግን ቤት እንደሌለው ካወቀ ተነስቶ ኢላ ጋር ነው የሚሄደው። ብዙም አልቆየም። ለምንድን ነው ኢላ ቤት የሚሄደው? ያው ከዛ ውጭ መሄጃ ያላትን ብሎ ስለማይጠረጥር ለዛ ነው። ስለመጣች ግን ደስ ብሎኛል ኬኳ። ትናንትና ግን እንደዛ ስታለቅስ ሳይክ በጣም ነው ያዘንኩት። ተረጋጋ። ከመረጋጋት ውጭ ምን አማራጭ አለኝ ብለሽ ነው ኬኳ? ለምን አታነሳው? ሰውየው ነው የሚደውለው። ለምንድን ነው የሚደውሉት? በድጋሚ ሴቶች እንዳመጣለት ፈልጎ። መቼስ ናኦል በድጋሚ እንደዛ ታደርግም አይደል? አረ እንደሱ አላደርግም። ከዚህ በኋላ ይህን ስራ ለመስራት ምንም የሚያስገድደኝ ነገር የለም። ዋጋም ከፍለትም ነገር የለም። አሁን እኔ ዋጋ የተከፈለልኝ ሰው ነኝ። ቆይ ከእናትህና ከሷ ውጭ ምንም ዘመድ የለህም? የእናቴ እህቷ አለች። ግን ያኔ ልጅ እያለሁ እናቴ ክፍለ ሀገር ይዘኝ ስትሄድ ነበር ያየኋት። በሩቅ እና እዚህ ብቻህን ከምትሆን ለምን እሷ ጋር አትሆንም? የት ገጠር? ገጠር ምናምን መኖር እንኳን አዛ ነው። በቃ ይቅርብክ። ኧረ ኦኬ እኮ ግን አሁን ሰው ሳያስፈልገኝ አይቀርም። በጣም ብቸኛ ነኝ። እኔ ያለሁልክ። አመሰግናለሁ ኬኳ። ግን ጥሩ ጥያቄ እንጠይቅሽ። አክስት አለኝ ለካ? አዎ አለች። እና ሄደን እንፈልጋት አብረሽኝ ትመጫለሽ? ኖ ኧረ እኔ ገጠር መሄድ አልፈልግም። ለምን? ይኸውልሽ ገጠር ሲባል አቧራና ጫካው ብቻ ትዝ ብሎሽ ከሆነ እኔ ምንም ሳይነካሽ ይዤሽ እመጣለሁ። ለዚህ እኮ ነው የምትመቸኝ ናኦል። በቃ ከአንተ ጋር ከሆነ የትም ይመቸኛል። ስለዚህ ተስማምተሻል? እንሄዳለን። አዎ ግን ቆይ እስቲ ዴቭን ማሳመን ይኖርብኛል። አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱም ነው ያገባዋል።